የነበረች ሷሪ ነበረች። ኦኬ ሰያ ከሳውዲ ሁለቱ ደላሎች ይዘዋቸው ሄዱ። ስማቸውን ያውቀዋል? ስማቸውን አታውቀው? የደፈሯት ናቸው። ስማቸውን አናውቀው ማለት የፈጠሩ ማለት ነው። ኦኬ የሚያርፉ ስንቀመጥ እንኳን ራቅ ብለው ነው ቁጭ የሚል ስማቸውን አልሰማሁም። ኦኬ ስለዚህ ጌታሁን የሚባለው ልጅ ስለሆነ የሰጠው ለይመች እንግዲህ ማን እንደሆነ እንግዲህ እያወቃችሁ ነው። ለማን ደላላ እንደሰጠ ስማቸውን ይናገራል። እነሱ ናቸው ወስደው ገመዱን ከወጣች በኋላ ደፍረው መልሰው ይዘዋት የተመለሱ የተከላይ ናቸው። እነዚህ የተከላይ ሰራተኞች ገብተዋል። ምን ታደርጋላችሁ መሰል? ቆይ አባ እንዴ ወንድሜ አይ ቲንክ ከዚህ ጋር መናገርም ካልፈለግ አትናገር። ግን አትሊስት ምንድን ነው ከዚህ ካለው ሰው የተሻለ መፍትሄ ሊሆን ይችላል የምትለው ነገር ካለ ኦልሬዲ ወይ አቡም ቢሆን ሚዩት አድርግና አውራውና አንተ በምታስበው አንተ ቢያንስ እዛው ላይ ስለነበርክ እንደው ይሄ ሰው መፍትሄ ሊሆን ይችላል ልጅቱን ለማግኘት ወይ ለማናገርም ቢሆን ይሄን ሰው ብታናግሩት ነው የተሻለ ነገር የምታገኙ ምናምን የምትለው ነገር ካለ አቡ ሚዩት አድርጋ አውራውና የተሻለ መፍትሄ አሁን ምክንያቱም ከኛ ይልቅ ከዚህ ካለው ሰው ይልቅ የነበረ ልጅ ስለሆነ እሱ በቦታው ይሻላል የሚለው ሰው ካለ ለአንተ ይንገር። ሚዩት አድርገው ግን እኛን ሚዩት አድርገን እና እሱን ብትሆኑ አደባባይ አይደለም ከአንድ ወንድሜ አደባባይ አይሁን የምልህ ምንድን ነው አትሊስት መፍትሄ የምንፈልግበትን ነገር እንድናደርግ ነው። ምንም አይጠቅምም። እሺ አቡ እስቲ እኔ ያቺ ኦሮሞዋን ልጅ የማገኝበት መንገድ ልፈልግ መልሼ እመጣለሁ። እሺ እስቲ እኔ ያቺ ኦሮሞዋን ልጅ የማገኝበት ሰምተኛል አቡ? ያ ሄድ በቃ ሞክርና ተመለስ። እሷ እዚህ ላይ ብላ የምትመጣበትን መንገድ ልፈልግ። ኦኬ ሪከርድ ማድረግ ግን አትርሳሽ። እሺ ሚኪ ኦልሬዲ የገጠር ልጅ ፓስፖርት አውጥቶ ምናምን በህጋዊ መንገድ ነው ሳውዲ የገባው አይደል? ስለዚህ ፓስፖርት ቁጥሩ ካለ እኮ ይሳቅ የዱባይ ኤምባሲ የሚሰራውን ጠርተን እዛ እሱ እንዲያዝና ሀቁን እንዲናገር እኮ ማድረግ በባለፈው የመጣው ልጅ ዱባይ ኤምባሲ የሚሰራውን አስታውሽ? ብርጅ ከታች ፓስፖርቱ አለን የሚሉ ልጆች አሉ። ከታች ቅድም እየጻፉ ነበር። ምናልባት የገጠር ልጅ ፓስፖርት ያላቸው ካሉ በውስጥ እንዲልኩልን እናደርጋለን። ሚኪ እኛም በቀደመታ እኔና ሳሪ ትኩረት ያደረግነው እነዚህ አጋቹ እነዚህ ይዘዋቸው መንገድ ሲመሩ የነበሩት እነሱ ላይ ነበር ትኩረት መደረግ አለበት ስንል ነበር። ከነሱ ውጭ ማንም የሚደፍራት ነው። አይ ቲንክ መሲም ሚኪም ማሰብ ያለባችሁ ሁላችሁም የገጠር ልጅ ምናምን የሚባለው ልጅ ላይ ምን እንደያዙበት ምን እያደረጉት እንደሆነ ምን እየሆነ እንደሆነ ዲቴል የሚያቀሱ ነው። በዚህ አንድ ጊዜ ሌላ የምጠይቁት አለ። በነገራችን ላይ የገጠር ልጅ ሄደና ግማሽ ከፊል ማለት እንትኑ እሺ በአማና ነው የሄደው። እንደገና ከዛ ደግሞ ወደ 7,000 ሪያል የከፈሉት እነሱ ናቸው። ወደ 7,000 ሪያል የከፈሉት እነሱ ናቸው። ስለዚህ ዋናው ደግሞ ገመዱን ስትወጡ እሷም ስትወጣ እናንተም ስትወጡ ቪዲዮ ቀርጿል። በላይ ነው ማስተላለፈው እያለ ቪዲዮ ቀርጿል። ይሁላችንም ለምን አልፖስተውም? ያንንም እሱን ለምን አልፖስተውም? ቆይ ልጠይቀው። አሁን ጠይቁት። ወንድሜ እየሰማ ከሆነ ወንድሜ እኔ የገጠር ልጅ ጠይቄው ነበረ። መንገድ ላይ ስትሄዱ ጋሪያ ተራራውን ስትቀርጽ ነበረ። እዛ ውስጥ ሀኒን አስገብተሃታል ወይ ብዬ ስጠይቀው አላስገባኋትም፣ ምክንያቱም ቪዲዮ መቀረጽ አትፈልግም እሷ። የሆነ ቦታ ላይ ግን ትንሽ ገብታ ነበረ። አገር ቤት ስንገባ በሰላም ስንወጣ ትፖስተዋለን። የሶሻል ሚዲያ ላይ እዩኝ ማለት አልፈልግም ብላ አለችኝ። ስለዚህ አልቀረጽኳትም፣ የለም ስልኬ ላይ የለችም አለ። የገጠር ልጅ ነው ይሄን ያለ። እንግዲህ አንተ ባይነት ያየኸው ራቁቱን ሆኖ የቀረጸበት ቦታ ነው። እሱ የለችም ሲጀመር ራቁቱን ሆኖ የቀረጸበት ቦታ የለችም። ኦኬ እንግዲህ ገመዱን ስትወጡ እሱ ከቀረጻችሁ ወንድሜ ገመዱን ስትወጡ እሱ ከቀረጻችሁ እሱ ከኋላ ነበር ማለት ነው። እናንተ እዛ እርቃኑ ነው ቀረጸበት ቦታ 20 ደቂቃ ነው እየተቀመጣችሁት ወይ 6 ሰዓት ወይ 4 ሰዓት ተቀመጣችሁ? በፍጹም 6 ሰዓት አንዴው ቢታና 30 ደቂቃ ነው የተቀመጡት። ከዛ በኋላ
ሰያ አያቸው። አሁን ዋናው ነገር ያለው እዚህ ጋር ነው። ሲጀመር ልጅቷ በጥሩ አቋም ላይ ሆና ነው ሄደችው። የሚያደክም ቦታ እንዳልሆነ አብረው እንደሄዱ 20 ደቂቃ እንደ ማንኛውም ሰው ለማረፍ እዛች ጋር ቁጭ አሉ። ያንን ሴራ የሰሩባትና የደፈሯት እዛ ጋር ነው እነዛ። ከዛም በኋላ ሁለቱ እዛ ተቀንጥሰው ሄዱ። ተመልሰው እሷን ይዘዋት ሄዱ። እንዳትዞሩ ብሎ እነዚህኛው አላኳቸው። እነዚህ ደግሞ አድራሽ ስለሆኑ ሁለተኞቹ አዲሶቹ ይዘዋቸው ሄዱ ማለት ነው እኚህን ወንድሞቻችንን። ስለዚህ ከዛ በኋላ ያለውን ነገር ወዴት ይዘዋት ሄዱ የሚለውን በፍጹም ጤነኛ ላይ የሆነች ልጅ ወዴት ትገባለች የሚለውን ጥያቄ ነበረኝ። አንድ ጊዜ አራቶቹም እናንተ ጋር ካምፕ አልሄዱም? አራቶቹ አቦታ ጋር ወይ ይሰማል። የገጠር ልጅ የገጠር ልጅ ያለው ደላሎቹ 4 ነበሩ። አለመጀመሪያ ወይ ልጠይቀው ብዬ ነው። 4 ነበሩ። ሁለቶቹ እኛን ወደፊት ይዘው መጡ፣ አስቀመጡንና ወደዛ ተመለሱ። 4 ሆነው በቀላሉ እስከ 6 ሰዓት ወይም እስከ 4 ሰዓት ቆዩና 4ታቸውም መጡ አንድ ላይ ቀብረናታል ብለው ነው ያለው። 4ታቸውም እኛ ጋር ካምፕ ሂደዋል ነው ያለው። ሁለቱ ሀና ጋር ነበሩ። ሽርጥ ራሱ አረንጓዴ ሽርጥ ጥቁር ቲሸርት ነው የለበሱት። ሁለቱ ከዛ የመጡት ማለት ነው። እነዚህ ናቸው እኛን ይዘው የሚሄዱት። እነዚህኞቹ ይዘዋት ወደኋላ ቀሩ ሲያረፍንበት። ከዛ በኋላ አላየነቱ እስከ ስንት ሰዓት አስደጋችሁ? ካረፋችሁበት አንድ ጊዜ ካረፋችሁበት እስከ ካምፑ ስንት ሰዓት ሄዳችሁ? 40 ደቂቃ ቢያንስ 40 ደቂቃ ይሆናል። ካረፋችሁበት እስከ ካምፑ ድረስ በጣም ቅርብ ነው። ትንሽ ገረገንቲ መንገድ ስለሆነ። እሺ ልጅቱ ከተደፈረች በኋላ በምን አይነት ሁኔታ ላይ ነበረች? ትታችኋት ስትሄዱ አቅም መድከም አላት ወይስ በምን አይነት ፌዝ ላይ ሆና ወይም ከፍተኛ ጉዳት ላይ ነበረች? እናንተ ስትለዩት ወይስ ደህና ነበረች? እነሱ ቁጭ ብለው ድንጋዩ ስር እጇን ይዘዋት እሷ ወደዛ እየጎተተቻቸው እየጮኸች ነው። በዛ ሰዓት እኛም ቀጥሉ እያሉ ነው። ከተደፈረች በኋላ እናንተ ጋር አልተገናኘንም? ስትሄዱ እየጮኸ ነበር። እናንተ ስትለዩት በምን አይነት ሁኔታ ላይ ነበረች ሀና? እየጮኸች ነበረ። ያው እጇን ይዘዋታል፣ ግጥም አድርገው እየጮኸች ነበረ በዛ ሰዓት። ስለዚህ ጉዳት ግን አልደረሰባትም። የከፋ ነገር የሚሰጣት ሳይሆን በደህንነቷም እየጮኸች ነበር ከእናንተ ስትለይ የተለየችው ማለት ነው። ደህና ነበረች። አባይ ምናምን አላረገችም። በአቅሏ ሁና ከሆነ በጣም አሪፍ። እሱን ጥያቄ ምን ነው የምጠይቀው? ደፍረዋት እኮ እጇን ይዘዋት እኮ ነው የለዩዋቸው። ምንም ሌላ ይገባኛልና ተደፍራም አቅሏ ላይ ከነበረች እሱ ነገር ለእኔ አይ ቲንክ ለማወቅ ፈልጌ ነበር። አመሰግናለሁ እኮ ከእጃቸው ለመመናጨቅ እኮ ስትራግል እያደረገች እኮ ነው። እነሱ ደግሞ እነሱን ቀጥሎ አሏት፣ ይዘዋት እኮ ነው የተመለሰ። ስለ እሷ የተከራከራችኋት አንተና የጀዋሃ ልጅ ማነው አልክ ስሙ? አቢ የሚባል የጀዋሃ ልጅ አቢ የሚባል የጀዋሃ ልጅ ስልክ ስጠን በለው አቦ። አቢ የሚባል በተለይ የጀዋሃ ልጅ በጣም በትሽ መተውታል። በጣም ታግማት የሆነ ማለት በአንድ አልሆኑ ሁለታችን ይቻላል። ትንሽ ቀጥለኛ ሳቃጥላለ በዘባባ እንዲ ነገር ያው እንግዲህ ራሴ ያውጣ ነው። አቦ በጥፍ የመጡትን ስልክ ታውቀዋለህ? በለስ ስልኩን ታውቀዋለህ? የአቢን የጀዋሃው እንግዲህ መቶ ይሁን አላውቅም። እዛ ክፍለ ሀገር እኔ ገጠር እዛ እያለሁኝ ትንሽ ጓጎል ነበር 63 ኦኬ እሺ ጥሩ ስጠኝ እስኪ ከመዝጋታችን በፊት አቡ እነዛ አሁን ደግሞ ሌላ እሱም ጥሩ ነው። እስኪ ቁጥሩን ስጠኝ አቢ። እዛ የነበሩትን አንድ እዚህ ጋር ከሚሰጥ ብዬ ነው ወይ ሚውት አድርገው አውራውላችሁ አድርግና ተቀበል ቁጥሩን። አንድ ጊዜ የሆነ ነገር ልንገራችሁ። ስራ ለምን አትከፋፈሉም? ግን የሆነ ላይክ ፍሬ ያለው ነገር እንድንሰራ ይሄ ይመች የሚባለው እና ይሄ ማነው ይሄ የገጠር ልጅ የምትሉትን ታስፍሽ እየሰማኝ ነው? ሊግል ናቸው እነሱ ገባ። በእንትን ምድረ ይቃማ አላቸው፣ የኢትዮጵያ ፓስፖርት አላቸው ገባ። አትሊስት ኢትዮጵያ እንዲታገዱ ማድረግ ትችላለህ። ተስፍሽ ያንተ ብዙ ሰው ስለምታውቅ ያ አሁን ፓስፖርቱን የጠየቁት ለዛ ነው። ሲስተሙ ላይ እንዳለ ሆኖ በየትኛውም መልኩ ትኩረትም ተደርገው እንዲመጡ ነው። ብላክ ሊስት በፒክቸር ፑላፕ ማድረግ አይችሉም። ዳታው ላይ ይቻላል እኮ አሁን በስም ምናምን ምንም መረጃ ሳይኖር ምናምን እንዳይሉን
ቢያንስ አይዲያቸውና ዶክመንታቸው አንድ ኮፒ እንኳን ፓስፖርታቸው ከተገኘ በዛ ቁጥር እንትን ተብሎ የቤተሰብ ማረጋገጫ ብቻ ነው የሚያስፈልገው። ከዛ አካባቢ የተላኩ 3-4 ሰዎች በእነሱ ነሄድ ነው ካሉ ሌጋል ትራፊክ ውስጥ ለሀናም ብቻ ሳይሆን እዛ ጋር ለሚያደርጉት ወንጀልም ቀጥታ የሚያዙበት ነገር በከፍተኛ ሁኔታ በአራቱ አቅጣጫዎች እንዲታዩ ይደረጋል ማለት ነው። አትሊስት ሸዋ ላይ ብዙ ንብረት ከ40 ሚሊዮን ላይ የሚያወጣ መሬት ምናምን ፎቅ አለው ተብሏል። ገባ አትሊስት ይሄ ይመች የሚባለው ንብረቱ እንዲታገድ ማለት ነው። ገብቷል። ስልኩ የሰጠኝ ስልክ አልሰራልኝም። የጀዋሃ ልጆች ታቁት ይሆናል እንግዲህ የጀዋሃ ልጆች ስትኖራላችሁ እንትን አታድርገው፣ በውስጥ እንትን አድርገው። ለምን መሰለህ አሁን እነሱ ሊደውልለት ይችላል። እንዲጽፉልን ነው በውስጥ በዚህ ካላወራን አናገኘውም። ያ ልጁ ጋር ብትደዋወል ነው የሚቻል። ምክንያቱም ለምን መሰለህ ኮንታክት ሲኖራቸው ይደውሉበታል፣ ልጁ ላይ ያጠፉታል። ቁጥሩን አይደለም እኮ እኛ የምንጠይቀው። ልጁ እኮ አላውቀውም እኮ አለ፣ አገሩን ነው የምታውቁ ካላችሁ አሁን የተባለውን ልጅ በውስጥ አሳውቁን። መጥቶም ከሆነ ወደ ሳውዲ ገብቶሃል። አሁን የጀዋሊ ከሆነ እኔ አሁን ብዙ ጓደኞች አሉኝ፣ ደውዬ አገኘዋለሁ። ያውሩናል። ሚኪ አንድ ነገር ልናገር ከፈቀዳችሁልኝ ማለት ነው። ሳምንቱ ሙሉ ብዙ መረጃዎች ተነግሯል። ይህም የጀዋሁ ልጅ ቢመጣ ተመሳሳይ ይህንኑ የነገረን ነገር ነው የሚነግረን ማለት ነው። ብዙ ነገሮች እስካሁን ድረስ ተወርቷል። እስካሁን ላይ ተደረሰ። እነዚህ ደላሎቹ ሽፍቶች ናቸው። እንደማይገኙ እንደማይያዙ እናውቃለን። ቤተሰብ ጋር ለምንድን ነው ተኬዶ የማይጠየቀው? እነሱ የሚጠየቁበት መንገድ ምክንያቱም ቀን በቀን እየተካ ነገሩ የተረሳ ህዝቡ የራሱ